ስለናቴ ስለኪዲ ሳስብ ባያቷ በደጃዝማች ስንቄ በእናቷ በታካ ማርያም የነበረ በአባቷ በፊታውራሪ ጳውሎስ ተድላ የነበረ መልካምነትና ፈሪሃ እግዚአብሔር ሰውን ማክበርና መውደድ በሷም ዘንድ እንደነበረ እንደቀጠለ በእርግጠኝነት እናገራለሁ። በሚሊዮኖች ልብ ውስጥ ባሉ ድንቅ መዝሙሮቻቸው የብዙዎቻችንን ሕይወት በክርስቶስ ለቀየሩት ለዘማሪት ሊሊና ለዳግማዊ ጥራውን በጀርባ የነበሩትን ታላቅ እናታችን ኪዲ ወደ ጌታ ከመሄዳቸው ከቀናት በፊት ለልጃቸው ያስተላለፉት ልብ የሚነካና እጅግ አስገራሚ የአደራ መልእክት ይፋ ሆኗል። አብዛኛው ሰው ሕይወቱ ካለፈ በኋላ ፍቅርና ክብር ሲሰጠው እናት ኪዲ ግን በሕይወት እያለች ፍቅርን ጠግባ ሰርግ በሚመስል የ74ኛው ዓመት ልደት በክብር ተሸልማ ማለፏም በሀገራችን አዲስ ታሪክን አስመዝግቧል። ለመሆኑ ይህች እምቅ እናት ከመሞቷ በፊት ይህንን ጠብቁ ስትል ለልጆቿ የሰጠችው ያ አስደናቂ ሰማያዊ አደራ ምን ነበር? በሽኝቷስ ቀን ለቅሶን ወደ ታላቅ አምልኮ የቀየረው ሚስጥርስ ምንድነው? ዝርዝር መረጃውን አሁን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ታላላቅ የእግዚአብሔር ሰዎች ከዚህ ምድር ሊያልፉና ጉዟቸውን ሊጨርሱ ሲሉ ለአስተዋይ ልብ የሚሆን ታላቅ አደራና የብርታት ቃል ጥለው ያልፋሉ። በሚሊዮኖች ልብ ውስጥ በዝማሬዎቻቸው ተስፋንና መጽናናትን የዘሩት የዘማሪት ሊሊና የዳግም ጥላውን እናታችን ኪዲም ወደ አባታቸው እቅፍ ከመሸጋገራቸው ቀናት በፊት ለልጆቻቸው እጅግ የሚገርም የአደራ መልእክትን አስቀምጦ አልፏል። ይህ መልእክትም ለልጆቻቸው ብቻ ሳይሆን ዛሬ በምድር ላይ ላለን ለኛ ለትውልዱም ትልቅ የቤት ስራ ጥሎ የሚያልፍም ነው። ለመሆኑ እናት ኪዲ ከመሞታቸው በፊት ለልጆቻቸው ያስቀመጡት ያ ወርቃማ አደራ ምን ነበር? እናት ኪዲ ከመሞታቸው ቀናት በፊት ከአንደበታቸው የወጣውና ለልጆቻቸው ያስተላለፉት ዋነኛ አደራ እግዚአብሔርን መፍራት፣ እሱን ብቻ ሙጥኝ ብሎ መያዝና በቅድስና መኖር የሚል ነበር። እሳቸው በምድር በነበሩበት ዘመን ጌታን በመፍራትና በፍቅር እንደኖሩት ሁሉ ልጆቻቸውም ያገኙትን ዝና፣ ክብር፣ የሕዝብ ውዳሴ ሳይሆን በዋናነት ፊታቸውን ወደ እግዚአብሔር እንዲያደርጉ መክረዋል። እኔን ያገዘኝ እዚያ ያደረሰኝና ያሳረፈኝ ጌታ እናንተንም ያሳርፋችሁ፣ ስለዚህ የአገልግሎታችሁና የሕይወታችሁን መሰረት እርሱ ይሁን የሚል ጽኑ መንፈሳዊ አደራንም ጥለዋል። ሁለተኛው እጅግ ልብ የሚነካው አደራቸው ከአገልግሎት ጋር በተያያዘም ነው። እናታችን ኪዲ የልጆቻቸውን መዝሙር እየሰሙ የሚጽናኑ በአገልግሎታቸውም እጅግ ደስ የሚላቸው እናት ነበሩ። ከመሞታቸው በፊት ባስተላለፉት መልእክት እሳቸው ከአውድማው ቢለዩም እንኳን ልጆቻቸው ትውልዱን በዝማሬ የማጽናናትና የክርስቶስን ወንጌል የማብሰር ስራቸውን አሳልፈው እንዳይሰጡም ይልቁኑ ይበልጥ በኃይልና በትጋት እንዲቀጥሉበትም አደራ ብለዋል። ይህ አደራ ነው እንግዲህ በሽኝቷ ቀን እንኳን ልጆችን በለቅሶና በሐዘን እንዳይደክሙ ይልቁንም መድረክ ላይ ቆመው በምስጋና በዝማሬ እግዚአብሔርን እንዲባርኩ ጉልበት ይሆናቸው። የእናት አደራ ከከባድ ሐዘን ላይ የሚያቆም ሰማያዊ አቅም አለውና። ከዚህ በተጨማሪ እናት በቤት ውስጥ ያላት ትልቁ ሚና አንድነትን መፍጠርም ነው። ኪዲም ከመሄዳቸው በፊት ልጆቻቸውን እርስ በርሳቸው እንዲዋደዱ እጅና ጓንት ሆነው እንዲጓዙና ፍቅርን በመካከላቸው እንዲያበዙም አደራ ብለዋል። ይህ አደራ ዛሬ ለሁላችንም ቤተሰብ ትልቅ ትምህርት ነው። እናት በሕይወት እያለች ብቻ ሳይሆን ካለፈች በኋላም ቤተሰቡን አንድ አድርጎ የሚያቆየው እሷ ጥላው የምትሄደው የፍቅርና የአንድነት አደራ ነው። የኪዲ ልጆችም ይህንን አደራ በተግባር አሳይተውናል። በአንድነት ቆመው በአንድነት ልብ እናታቸውን በክብር ሸኝተዋታል። በእርግጥም እናታችን ኪዲ የምድር ቆይታቸው በድል ፈጽመው መልካም አደራን አስቀምጠው ወደ አባታቸው ቤት ተሻግረዋል። እሳቸው የዘሩት እምነትን፣ ፍቅር በልጆቻቸው ሕይወት ላይ ለዘላለም ፍሬ አፍርቶም ይኖራል።
ሁላችንም ከዚህ ድንቅ እናት ሕይወት ተምረን በዙሪያችን ላሉ ሰዎችም በቁማቸው ፍቅርን የምንሰጥ ለእግዚአብሔር የታመንን እንድንሆን የዘወትር ምኞታችን ነው። አሁን እንግዲህ የዘማሪት ሊሊና የተወዳጁ ዳግም ጥላሁን እናት ከማረፋቸው ከቀናት በፊት ለልጆቻቸው ለትውልድ ያስቀመጡትን ያንን ልብ የሚነካና ጥልቅ የሆነ የአደራ መልእክት በቀጥታ ከአንደበታቸው አድምጠን እንመለስ። ጢሞቴዎስ 1:5 ጳውሎስ ለጢሞቴዎስ በጻፈው ደብዳቤ ላይ በአንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በአውቄ ነበረባቸው፣ በአንተ ደግሞ እንዳለ ተረድቻለሁ እንዳለው እኔም ስለ እናቴ ስለ ኪዲ ሳስብ በአያቷ በደጃዝማች ስንቄ በእናቷ በታካ ማርያም የነበረ በአባቷ በፊታውራሪ ጳውሎስ ተድላ የነበረ መልካምነትና ፈሪሃ እግዚአብሔር ሰውን ማክበርና መውደድ በእሷም ዘንድ እንደነበረ እንደቀጠለ በእርግጠኝነት እናገራለሁ። ስለ ሁሉም መልካም ነገር እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለ ኪዲ ብዙ ተናግረናል፣ ብዙ ብለናል። ስለ ጨዋነቷ፣ ስለ መልካምነቷ፣ ስለ ሰው አክባሪነቷ፣ ስለ ደግነቷ ብዙ እዚህ ስፍራ ላይ ሼር አድርገናል። የሚነገር ብዙ ጀግንነት ያላት እናት ናት። ዛሬ ግን አንድ ነገር መናገር የምፈልገው ነገር አለ፣ እንዳይቆጨኝ ማለት ያለብኝ ነገር። ኪዲዬ ካደረገቻቸው ነገሮች ሁሉ እንዲታወስላት የምፈልገው አንድ ነገር አለ። ይህም ነገር ለሁሉ ሰው የሚጠቅም መንገድን የሚያቀና ሕይወትን የሚያለመን ሆኖ አግኝቼዋለሁ። ይህም ነገር ለሰዎች መልካም ሲሆን በፍጹም ደስታ መደሰቷና በእልልታ መሞላቷ ነው። ልተውና ሌራሴ ልንገራችሁ። በቃ ከኪዲ ትልቁ ነገር ማለት ቀረልኝ የምለው ነገር ለሰዎች መልካም ነገር ሲሆን ሰዎች ወይ ሲያገቡ ወይ ቤት ሲገዙ ወይ መኪና አዲስ ነገር ሲያደርጉ ልጆቻቸው የሆነ ትልቅ ቦታ ሲደርሱ የምንሰማው ቤት ውስጥ ዕለት ዕለት በቀን የምናዳምጠው ነገር የምስጋና የእልልታ ድምፅ፣ እሰይ የሚል ድምፅ፣ እንኳን ሆነላቸው፣ እግዚአብሔር አደረገላቸው፣ እንደዛም ከዛም አልፎ ተርፎ ደግሞ እባክህን እግዚአብሔር ሆይ ለእንትና ደግሞ በተለይ መልካም ባል እንዲያገቡ ለብዙ ሰዎች ትጸልያለች። እኛ አንድ ቀን ባላሉ ተብለን አናውቅም። ትምህርት ተማሩ ነው የተባልነው። ስለ ሰው ግን ሁል ጊዜ ሶፋ ላይ ሆና አልጋ ላይ ሆና እግዚአብሔር ደግሞ ለእሷ ደግሞ መልካም ሰው ቢሰጥልኝ እኔ አላስተዋልኩትም። ይሄ መልካምነት ያደግኩበት ነገር ነውና ኖርማል አድርጌ ነው የቆጠርኩት። ሁሉም ቤት ያለ ነገር ነው የመሰለኝ። ግን ለካ ምንም አይነት ቅናት በውስጧ የሌለ ሰው ነበረች። ለሰዎች መልካም ሲሆንላቸው እጅግ አድርጋ የምትደሰት ሰው ነበረች። ይህ ቀላል አድርጋ በእኛ ውስጥ የሰረጸችው ማንነት ዛሬ ላይ እጅግ በጣም ጠቅሞኝ አግኝቼዋለሁ። የቅናት ስሜት ገዝቶኝም አሸንፎኝም አያውቅም። ከኔ የሚሻሉ ሰዎች ሳይ እንደነሱ ለማደግ ማድረግ ያለብኝን እጠይቃለሁ። ማንበብ ያለብኝን መጽሐፍ ካለ ምክራቸውን እሰማለሁ። በዚህ ክፉ የቅናት በሽታ እንዳንያዝ እንዳንታመም አድርጋ ጠንካራ፣ ቆፍጣና፣ ታታሪ፣ ጎበዝ አድርጋ ከእግዚአብሔር ጋር ስላሳደገችኝ እጅግ አድርጌ እግዚአብሔርን አመሰግናለሁ።
በስተመጨረሻ ኪዲ ብዙ ስጦታ ሰጥታናለች። እህቶችና ወንድሞች ብዙ እህቶችና ወንድሞች ሰጥታናለች። ይሄንንም አፕሪሼት አላረኳትም። I took it for granted። ዛሬ ላመሰግናት የምፈልገው እግዚአብሔርንም ላመሰግነው የምፈልገው ስለ እነዚህ እንቁ ስለሆኑ ስለ እህቶቼና ስለ ወንድሞቼ ስለ አራቱ እናገራለሁ። ሊሊ እኛ ሊሊን ስንወዳት ጌታን ከማወቋ በፊት ሕፃን ሆነን ነው የምንወዳት። እንራራላታለን፣ እንሳሳላታለን። ለሊሊ የተለየ ፍቅር ልጆች ሁሉ ተስማምተን አንደኛ ሊሊ ነው የምንወደው። ሊሊ እግዚአብሔርን እንደዚህ ሳታውቀውና ሳትወደው በፊት ልጆች ሁሉ ተስማምተው አንደኛ ደረጃ የሚወዷት እህት፣ ለእኔ መንፈሳዊ እናቴ፣ ሩህሩህ እህቴ፣ የፍቅርን መንገድ ቀደም ብላ ተራምዳ ያሳየችኝ የአምላኬ ባለሟል የእኔ ብርቅና ድንቅ እህት አንቺን የመሰለች ልጅ ስለወለደችልኝ እግዚአብሔርን አመሰግናለሁ። ላልዬ ኪዲ ሁሌ እንደምትልህ እግዚአብሔር የሰው ልጆችን አየና እስኪ ደግሞ ደግሞ አንድ መልአክ ልስጣቸው ብሎ አሰበ። ከዚያም ክንፉን ከጀርባው ቁርጥ ቁርጥ አደረገና ላሊን ለዚህ ምድር ሰጣቸው። ስንስቅባት አላመናችሁኛ? ሂዱ ጀርባውን ቼክ አድርጉ። ሁለት አበጥ ያለ ነገር አለው። ያ ክንፉን የነቀለበት ነው። እንዳለችውም ላሊ በኖርኩባት ዘመን ሁሉ አንድ ቀን በድሎኝ አያውቅም። አንድ ቀን ይቅርታ የምንጠያየቅበት ነገር አድርጎኝ አያውቅም። ምናልባት እኔ በድዬ ይሆናል ታናሽ ስለሆንኩ፣ ግን ምንም ሳይበድለን እንደተባለው መልአክ የሆነ የተባረከ እግዚአብሔርን መፍራት የሚያሳየን ትሁት የሆነ ሁላችሁም የምትመሰክሩለት እንዲህ ባለ በተባረከ ልጅ ወንድም ባረከችን። እግዚአብሔርን አመስግኑ። ጂጆዬ፣ ስጦታዬ፣ ጓደኛዬ፣ እናቴ፣ እህቴ፣ የእናቴ የኪዲ እናት ኪዲ አንቺን ስትወድ ለራሷ አስባ ለእኛም ለእህቶችሽ አስባ የወለደችሽ ይመስለኛል። ምክንያቱም እናቷን በልጅነቷ አታ የሚያሞላቅቃት ፍቅር የሚያሳያት ያላገኘችው እናቴ እንደ እናት አሞላቅሽ፣ አንቀባርሽ፣ በእጅሽ አጉርሰሽ፣ አጠጥተሽ ተንከባክበሽ ያኖርሽልን ባለውለታችን ነሽ። እዳሽ አለብን። እናመሰግንሻለን። እግዚአብሔር እናመሰግናለን። ዳግዬ፣ ጠንካራ ወንድሜ፣ በብዙ ነገር የእናቴን ማንነት በአንተ ውስጥ አያለሁ። በተለይ ደግሞ ለሰዎች የህይወት መሳካት ከልብ የሆነ ምኞትህና ጥረትህ ጊዜ ወስደህ ለመርዳት የምትዘረጋውን የምትሞክረውን ሁሉ እግዚአብሔር ይቁጠርልህ። የልብህን ቅንነት አይቶ ጌታ እንደማይጥልህ አምናለሁ። እግዚአብሔር ባንተ የጀመረውን መልካም ነገር እስከ ፍጻሜው እንደሚያደርሰው እምነቴም ነው፣ ጸሎቴም ነው። እወድሃለሁ። በመጨረሻ እግዚአብሔርን ልለው የምፈልገው ነገር እግዚአብሔር መጠጊያችን፣ ኃይላችን፣
ባገኘን ታላቅ መከራ ረዳታችን ሆኖ እንላለን። እኛ የሚገባን ሳይሆን ከሚገባን በላይ እንዲሰጠን እግዚአብሔር ረድቶናል፣ አድርጎልናል። በተለይ በኪዲ ህይወት ሁል ጊዜ የሚያስጨንቀን ነገር ለክብሯ የምትሰጠው ስፍራ ነበረ፣ ከፍ ያለ ስፍራ እና ያ ክብር ወይም ደግሞ ሃይማኖት አለን ብለን የምንመጻደቅበት ነገር ይዘን እግዚአብሔር ጋር ልንገባ አንችልም። እግዚአብሔር ጋር የሚያስገባ ክብርን የሚያስጥል እንዴት እንደሆነ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። በቤተሰቡም ስም እግዚአብሔር ይመስገን። ኪድዬ የኛ ውብ፣ ኪድዬ የኛ ጌጥ፣ ኪድዬ የኛ ውድና ብርቅ እናታችን፣ ኪድዬ ቀድማን ከሁላችን ፊት ሆና ወደ ክብር ገባች። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ጠላት አልነጠቀንም፣ ክፉ አልወሰደብንም። እንደ ተቆራጠጠ ቀረ እንጂ ፈጽሞ አላገኛትም። ኪድዬ የት እንዳለች ቅንጣት ታክል ጥርጥር የለም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የምናለቅሰው የምናነባው እናት የማትጠገብ ኪድዬ እኮ ወርቅ ከወርቅ ወርቅ የሆነች እናት ስለሆነች እንጂ ኪድዬ የት እንደሄደች ስላላወቅን አይደለም። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። በክብር ቀደመችን። አይገርማችሁ? አልቀደምናትም፣ አንዳችን እንኳን አልቀደምናትም። እሷ በክብር ቀደመችን። ደግሞ ምንም እንኳን ሐዘናችን ብርቱ የእናታችንም ህልፈት ከባድ ቢሆንም እግዚአብሔር ታማኝ ነውና፣ እውነተኛ ነውና፣ ጻድቅ ነውና፣ አደራ የማይበላ ነውና ልባችንን በብዙ ሊያጽናናው ወደደ። በእናንተ በወላጆቻችን፣ በቤተሰቦቻችን፣ በዘመዶቻችን እግዚአብሔር ይመስገን ብዙ መጽናናትን አግኝተናል። እግዚአብሔር ያክብርልን። እግዚአብሔር በቲቶ መምጣት አጽናናን ተብሎ እንደተጻፈ የርኅራኄ አባት የመጽናናትን ሁሉ አምላክ እግዚአብሔር በእናንተ በወላጆቻችን በቤተሰቦቻችን አጽናንቶናል። እንግዲህ ስለ ኪድዬ ነገር እንዳንደጋግም ቆንጆ በሆነ ሁኔታ የሕይወት ታሪኳ ተነቦልናል። ብዙ ምስክርነቶችንም ሰምተናል። እግዚአብሔር ረድቶን አግዞን ደግሞ የዛሬ ወር 74ኛ ዓመት የልደት በዓሏን አክብረንላት ፍቅራችንን አጥግበናት ደስ ብሏት የምትወዳቸውን ፊቶች ሁሉ አይታ በእንደዛ አይነት ሽኝት እንድንሸኛት
እግዚአብሔር አመቻቸልን። ስሙ የተባረከ ይሁን። ስሙ የተመሰገነ ይሁን። እኔ አሁን አንድ ወይም ሁለት ስለ ኪድዬ የሚገርመኝን ነገር ለመናገር እንደው አንድ ያልታየ ክፍተት ካለ እሷን ለመሸፈን ያህል ነው። የመጀመሪያው የሚገርመኝ እኔ ኪድዬ ልጆቿን የምትወድበት ጥልቅ ፍቅር እሱ ብቻ አይደለም፣ እሱማ ሳይታለም የተፈታ ነው። ለምሳሌ ለአብነት ያህል ኪዲ እኛን መውደዷ፣ እኛን ማፍቀሯ፣ እኛን መንከባከቧ ሳይሆን እሱ ብቻ ሳይሆን እኛ የወደድነውን በእኛ ልብ ትልቅ ስፍራ ያለውን ሁሉ እኛ በወደድንበት መጠንና ልክ ትወድልን ነበር። ክብር ለእግዚአብሔር ይሁን። ለምሳሌ እንዳልኩት ራሴን ልጠቅስላችሁ ስትብል እንኳን በላሊ ነው የምትበል። ትንሽ ወደኋላ ሄጄ የፍቅሯን መጠን ለማሳየት እና ኪዲ የራሷ የሆነ ብህግ ይላለት። ላሊ ይሙት ትላለች። ላሊ ይሙት ሲባል ውሃ እንኳን ይቆማል ትላለች። ይሄ መቼም በኢንዲፔንዳንት ኤንቲቲ ያልተረጋገጠ ቢሆንም በኪዲ ሳይንስና ምርምር ማዕከል ብቻ የታመነበት ጉዳይ ሆኖ ቆይቷል ማለት ነው። እና በእሷ አይን አሉ ነው ያሉት። አደራ ላሊ ምንም አይነት ስህተት አይሰራ፣ ጥፋትም አያጠፋም አሉ። ያው አሉ ነው ያልኩት። ለነገሩ ፍቅር የኃጢአትን ብዛት ሁሉ ይሸፍናል አይደለም የሚለው። በቃ ጉድለት የሚባል ነገር አይታያትም። ግን አሁን ይሄን ሁሉ ዘበዘብኩ እንጂ ይሄ ሁሉ አይደለም የሚገርመኝ ብዬ አይደል የጀመርኩት። እንደነገርኳችሁ የሚገርመኝ ኪድዬ እኛን ልጆቿን ብቻ ሳይሆን የኛ የሆነውንና በእኛ በተለየ መንገድ የወደድነውን ሁሉ ትወድልን ነበር። የኛ ፕሬሸስ ፖሴሽን የሆነ ሰው ሁሉ በሷም ልብ እንደዚሁ ነበር። ምን ማለት ይመሰላችሁ? የዛሬ 30 ምናምን ዓመት ያስተዋወቅኳትን ኢነር ሰርክል ውስጥ ያሉ ቤስት ጓደኞቼ አንዴ ነው ያስተዋወቅኳት። እሷ ግን እስከ መጨረሻው ወደደቻቸው። ወዳጅ በዘመኑ ሁሉ ይወዳል እንደሚል በዘመኗ ሁሉ ወደደቻቸው። የራሷ ጓደኞችም አደረገቻቸው። ጓደኞቼ ብዬ ያስተዋወቅኳቸው ጓደኞቿ አድርጋቸው ቁጭ አለች። ኪድዬ ስታዳምጠኝ ቃሌን ብቻ ሳይሆን ነፍሴንም ነው የምታዳምጠው። እና ሳስተዋውቃት ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ